7 ዓመት አድርገው የወያኔ ዘመን በለው። አዎ በቃ ወረድ የአንድ ክፍለ ዘመን ነው ያሳለፈውና ንብረቱንም ሸጦ መታከም የሚችል ሰው ነው። እዛ ደረጃ አይደርስም። ኢሮፕ ውስጥ ነው ያለው። ከሁለት ቀን ነው ከ3 ቀን በፊት ይኸው ምንም በሽታ ሊታወቅ አልቻለም ብሎ የሆነ ወረቀት አንጋዶ ሲያሳይ እኔ እንደውም ስክሪንሻት አድርጌ ለማ ምንድን ነው ይሄ በሽታ ፈረንሳይኛ ነው መሰለኝ ቋንቋው ብዥ አለብኝ። ቻርጅ ቢትም ልትነግረኝ አልቻለችም። ማለት ሪዛልቱ ይሄው ምንም በሽታ የለብኝም ብሎ ስክሪንሻት ያነሳውን አንስቼው ማለት ነው ተንጋዷ ምናምን አልመጣልኝም። ብቻ ማወቅ አልቻልኩኝም በአጠቃላይ ማለት ነው። እና በሽታ የማይገኝበት በሽታ በዛ ላይ ፊዚካሊ እየተጎዳ ሰውነቱ እየከሳ መብላት አልችልም ይላል፣ ሆዱን ያመኛል ይላል። እንዴ እንትን እኮ አለ እኮ አይደል? የደም ውጭ ሀገር ያላችሁ ሰዎች ታውቃላችሁ፣ ደማችሁ ስትሰጡ ማታውቁትን በጣም ብዙ በሽታዎች ነው የሚያገኝ መሳሪያ ነው ያለው ውጭ ሀገር ላይ። አገር ቤት ላይ ያውቁት ይችላሉ። ፐርፐዝሊ አንድን ነገር ብቻ ነው ቴስት የሚያደርጉት ኢትዮጵያ ውስጥ። እዚህ ግን ማሽኑ እንደውም የሌለብህን በሽታ ይነግሩሃል። ራሱ በለሆነ ጉዳይ ሄደ ደም ስትሰጥ የሌለብህን በሽታ ይሄን በሽታ አለብህ ብሎ ነው። እንዴት በደም አልተገኘም? እንዴት በሽንት አልተገኘም? እንዴት ኤክስሬ ወይ ደግሞ አልትራሳውንድ ተወስዶ በሽታው ሊገኝ አልቻለም? በሽታው አልተገኘም ማለት እንደውም አንዳንድ ሰው ሲል የወፍ በሽታ ምናምን እሱ በሽታ አላቆም። አገር ቤት ገብቶ የሰው ይሄ ልጅ ምንድነው የሚሆነው? ምንድነው የሚያደርገው? አገር ቤት ሕክምና አለ እንዴ? እነዚህ ነጮቹ ራሱ ማለት ነው ኢቭን እንኳን እንዳለው በሽታው ባይገኝ እንኳን ማለት ነው ለኤክስፐሪመንት ስለሚፈልጉት እንዴት የማይገኝ በሽታ ተገኝቷል ብለው አይለቁትም ነበር። አቆይተው ሕክምና አድርገው የሚያደርጉት በቃ የመጨረሻ ደርሰው ማለት ነው ሕክምናውን ያደርጉለታል እንጂ በሽታ አልተገኘም። በቃ ሂድ እንዴ እኛ እኮ እናውቃለን። ካንሰር እኮ ማለት ነው ቀነ ገደብ ይሰጧል። ይሄ ካንሰር እስከዚህ ድረስ ነው የሚያቆየህ፣ ከ2 ወር በኋላ ልትሞት ትችላለህ ብለው እኮ ይነግሩሃል እኮ። ሞትህን ራሱ የሚነግሩ ሰዎች ናቸው። እንደዛ ብለውታል። እሱ አላሉትም። ካንሰርም አይደለም በሽታው። እንዴት የማይታወቅ በሽታ ሊኖርበት ይችላል? ውጭ ሀገር እየኖረ ማለት ነው። አቅማቸው ባይችል ራሱ ማለት ነው ኦል ዩሮፕ ያሉ የህክምና ቦታዎች ላይ ወስደው ያሳክሙት ነበር፣ ያሳዩት ነበር። ኤክስፐሪመንት ይሰሩበታል፣ አይለቁትም። ሬሳ የማይተዉ ሰዎች እኮ ናቸው። በምን ሞተ ብለው እኮ መመርመር ይፈልጋሉ። ለሚቀጥለው ጄኔሬሽን ለማስተማርም ደግሞ በሽታው እንኳን የማይታወቅ ቢሆን እንኳን መድኃኒት ለመስራት ይጠቀሙበት ነበር። እውነት በሽታው የማይታወቅ ቢሆን ይሄ ማለት ቅዠት ነው። እኛ አይረዳያለን አይደለም። ይሄ ቤት ሲከፈት ብዙ ጊዜ ለምን፣ እንዴት፣ ወዴት የሚሉ ጥያቄዎችን የምንጠይቅበት ቤት ነው እንጂ አታክ ለማድረግ ወይ ደግሞ እሱ ላይ አይረዳ ለማለት አይደለም። በተረፈ ላይፍ ስታይሉን እንደነገርኳችሁ ነው። በጣም ሌክጀሪ ላይፍ ነበር የሚኖረው ልጁ። እዚህ ደረጃ መድረስም አልነበረበትም። ስለዚህ በዛ ላይ ደግሞ ወደ እርዳታው ሊሄድ ደግሞ ትናንት በጣም እርዳታ ሲሰበሰብ ነበር። በእርዳታው ዙሪያ ያሉት ሰዎች ይሄ የኢትዮጵያ ሕዝብ ትረስት የለበትም፣ አያምናቸውም፣ አናምናቸውም። እዛ እርዳታው ሲሰባሰቡ የነበሩትን ሰዎች አናምናቸው። እናንተ ስላልሰጣቸው አሁን ቅድም እያሉ ነበረ ገብተው ነጅቦ ምናምን ሳትረዳ ለምን ትናገራለህ? የኛ የኢትዮጵያ ሕዝብ ገንዘብ ዝም ብሎ ሲወጣ ዝም ብለን አናይም። እኛም ሶሻል ሚዲያ አለን፣ እኛም ማውራት እንችላለን፣ እኛም መናገር እንችላለን፣ መጠየቅ እንችላለን። እኔ ጓደኛዬ ሌላው ሕዝብ ገንዘብ ሲያወጣ አታውጣ ምለው እኮ እኔ ላለማውጣት መሰለኝ። እኔ ስላላወጣው ሌላውም እንደኔ እንዳያወጣ ነው የምናገረው እንጂ አውጥቻ አይደለም መጥቼ እዚህ ጋር የምናገረው። ስለዚህ ይሄንን ብትረዱን ደስ ይለናል። የማይገኝ በሽታ የለም። ኦኬ፣ የማይገኝ በሽታ ከሆነ ማለት ነው በሽታው የለም ያንተ በሽታ አይታወቅም የተባለበትን የሆስፒታል ወረቀት ሪዛልቱን ይዞልን ይምጣ። ከዛ እኛ ባለሙያዎች ዶክተሮች ይመጣሉ፣ እናስገባለን። ችግር የለውም። እጃችሁን እናያቸው ያሉት ይመረምሩታል። ይሄ በሽታ ምንድነው? ለምንድን ነው ያልተገኘው? ምንድነው ይሄ ወረቀት የሚለው ብለን ጥያቄ እንጠይቃለን። ጭንቅላት ውስጥ ያለው ነገር ሁሉም ሰው እንደዛ ያሰበ ነገር ይዘው እኔ እንደዛ አስቤ አይደለም። በእውነት ጅቦ እንደዛ አስቤ አይደለም። ዝም ብለን ምቀኛ እንደሆነ እሱ ላይ እንደዛ ያደርጋል። ምቀኝነት ምን አገኛለሁ ከሱ? ግን እስቲ አስቢ አንተ ወጣት ሆነ ከሰው ራሱ መርዳት ምትል የሰው እጅ ብትጠብቅ አወል ምቀኛ ነህ፣ ወላሂ ምቀኛ ነህ አንተ። ወላሂ አይደለም አንተ ምንድነው ያገኘው? ያለው ብለህ ትመጣለህ እድሉን ብታገኝ። ፈጣሪ እኮ የሰው እጅ እንዳትለምኑ ይላል። በቃ አንተ አትለምንሽ፣ አላህን አመስግን። ጤና ስላለ አሁን ፈጣሪን አመስግን። ይሄ ልጅ ታምኛለሁ አልሐምዱሊላህ ማለት ነው። እናንተ እንድትወጡ መቼም ይሄ ልጅ ወደ ሚዲያ ሲመጣ ያውቃል የሚደርስበትን፣ ግን አልቻለም። ከአቅሙ በላይ ስለሆነ የሰው ልጅ ከአቅሙ በላይ ስለሆነ ሚዲያ ላይ
አንተ ጋር የምናደርገው ግንኙነት ወዴት ሄደ መሰለ? እኛ ምቀኞች እንደሆነን ወይ ኖ እንደዛ አይደለም። አሁን ለምሳሌ ወደ እንካ ነገር አጭር ነገር ሄለን መታ በጣም ብዙ አይነት ድራማ ስትሰራ እዚህ ቤት ብቻ ነው የጠየቅነው፣ ጥያቄ ያነሳ ነው። ከዛ ጀርባዋ ሲጠና ክስም የለም ምንም ነገርም የለም፣ ደረቅ ጣቢያ እንደሆነ ታወቀ። አውቃ ጆካ እየሰራች እንደሆነ እዛ ያ ምንድነው እኛ ከመጀመሪያም ቀን ጀምሮ ስንወያይበት ነበረ። ፌክ እንደሆነ አውቀናል። ሰው ይሄኛውንም ነገር ደግሞ ምንድነው ነው እንጂ ልጆ ታሟል ጃፋር ኮሜዲ ይሄን ስራ ለመስራት አውቆ 1 አመት ተርቦ ነው እንዲህ ክስት ብሎ የመጣው። እሱ አልታመመም መቻለን እኛ አላልንም እኮ በቃ መታመሙን ካረጋገጥ ለምን $1 ሚሊዮን አይዋጣለትም? ምን አለ ከጀርባ ያለው ያለ ነው። ሰዎች ስለ ፕሪንሲፕል ማውራት አይችሉም። መረዳት ማለት እኮ ይሄ ለጦር መሳሪያ የሚያዋጡ ሁሉ ፕሪንሲፕል ተቋረጠ ውስጥ ይገባ። አንድ ሰው ሲረዳ ኮንሽስሊ መረዳት ያለበት ነው እንጂ መረዳት ያለበት ዝም ብሎ ከመሬት ተነስቶ እርዱኝ እያለ ሰው መበዝበዝ የለም። አንተ የመርዳት አቅም እስከሌለ ድረስ ስማ፣ አንተ የመርዳት አቅም እስከሌለ ድረስ አንተ የመርዳት አቅም እስከሌለ ድረስ ሶሊዳሪቲ ነው እያደረክ ያለው። ሙስሊም ስለሆነ አላለም ደግሞ ፕሪኮንዲሽን ያስፈልግሃል። አሲዳም ናቸው እንዴ? እንደዛ ካልከማ እኔም እኮ አንተ ቆይ አዳምጠኝ። ቦምባስቲክ አንተ አዳምጠኝ። ማንህና ነው አንተ ሰው ሌላው ይሄ ምቀኛ አንተ ማንህና ነው ሰው አንተ ምቀኛ ነህ። ቆይ አንተ አወል ምናምን ምቀኞች ናችሁ። ቆይ ቦምባስቲክ አንተ ምን አገባ አንተ? ይኸውልህ አሮጋንት ነህ ምቀኝነት ነው። ሰው እንዴት በታመመ ሰው ይቀናል? ይመቀኛል ስለሆነ መረዳት አለበት። ወደ እምነት እኔ ሙስሊም እኮ ነኝ። እንደዛ አትበል እንዴ። ከሃይማኖት ጋር ምንም ተወስዶ በሃይማኖት ነው ማለት ይሄ የእናንተ ስራ ነው ወይም ቡላላ አላስገባው። ማንም ሰው ማንንም ይርዳ። ይሄ ልጅ እስከታመመ ድረስ ቦምባስቲክ አዳምጠኝ። ይሄ ልጅ ታሟል። መረዳት ካለበት ይረዱታል። አንተ 1 ብር ሳትረዳ እንዴት ታወራለህ? ያሳፍራል እኮ። እኔ ልርዳም አልርዳም እኔ ተራ ሐሳቤን ልናገር ነው ያልኩት። ልርዳም አልርዳም አንተ ምቀኝነት ነው። ይቅርብ ወንድሜ። እኔ መሻወቅ ምን ተወራ መሻወቅ ነጅ ለምን እኔ ሐሳቤን እንድገልጽ አይ ወደ ሃይማኖት አይደለም። አንቺ ፈልገሽ ነው። እኔ ግን እንደ ሐሳብ ከበሬ አወል የሚባለው ደግሞ ከጀርመን ነው የሚኖረው። ምቀኝነት አንተ ያው ምቀኛችሁ ሰዎች ለምን እንትን አታረጉም? አወል አይዋጣልም። ትሞታታለህ። እንዴት ትሞታታለህ? አይዋጣልም። በተራ ነው በተራ እኔ ነኝ ተረኛ በተራ ኦኬ። እሺ ቀጥል። እሺ መልካም። እኔ አሁን ምንድነው ከአወል ወስደው ሐሳብ አለ። ለምሳሌ 30 ዓመት 20 ዓመት ተቀምጣ የሆነ ነገር ማሰብ እንዳለብህ፣ የሆነ ነገር ሴቭ ማድረግ እንዳለብህ፣ ወደፊት አደጋ እንደሚመጣ የተለያዩ ነገሮች እንደሚመጡ ማሰብ እንዳለብህ ከሱ አንድ ገዥ ኮመንት ወስዳለሁ። ከዛ በተረፈ ግን የተሰደደ ሁሉ በሙሉ ይሳካለታል ማለት አይደለም። አውሮፓ አሜሪካ ያለ ሰው የዋይፋይ እና የኢንተርኔት አንሊሚትድ ዳታ የሚከፍልበት ነው እንጂ ያለው ከኪሱ ወይም ከባንኩ ብር የለውም። ማወቅ ያለባችሁ ነገር የተለያዩ ልብስ ለብሶ ሲመጣ ኪሱ ብር ያለው እንዳይመስላችሁ፣ ምንም የለውም። ግን ይሄ ነገር በደንብ መገራት አለበት። ይሄ ሰውዬ ፎሎ አድርግልኝ። ቡላላ ፎሎ አድርጎ አየር ላይ ይሄ ከምቀኝነት የጸዳ ሐሳብ ነው። አንድ ጊዜ ሐሳቤን ልጨርስ። ጅቦ ከጃፈር ሁሉ ሰው መማር ያለበት ነገር አለ። በቃ ብዙ ነገር ህይወት አጭር እንደሆነች፣ ጤና በቃ እንትን እንደሆነ፣ በቃ ሰውነት ፈራሽ እንደሆነ፣ ገንዘብ መሰብሰብ አስፈላጊ እንደሆነ፣ ፍቅር እንደሚበልጥ እሱ መማር አለ። ከዛ በተረፈ ግን ስለ ሕክምና እኔ እንግሊዝ ሀገር ነው ያለሁት።
ጂፒ ይባላል። የመጀመሪያ የምትሄድበት የመጀመሪያ ጤና ጣቢያ እንደምንለው የኛ ጂፒ ይባላል። እዛ ጋር በቀጠሮ በሽታ ለማግኘት በቀጠሮ አስልችት ነው የሚያደርጉ። እየደከመ ሲሄድ የራሱን ውሳኔ ወሰነ። ግን ሕክምና እዚህ ሀገር በቃ ከአክሲደንት ደርሶብህ ወድቀ ከሆነ ወይም የሆነ አክሲደንት ደርሶብህ ከሆነ አፍርሰው ይሰራዋል። ይሄ ግን የሚመረመር ነገር ግን ጊዜ ይወስዳል። ለአንድ ለምሳሌ ምርመራ ለማድረግ በሆስፒታል 6 ወር ይፈጅብሃል ቀጠሮ። በቃ በቀላሉ ማለት ያን ሁሉ በሽታ ፈጥሮብህ በውስጥ ጭንቀቱ እና ያለውን ችግር ነው። እኔ ማውቀው ነው ጀርመን፣ ፈረንሳይ፣ እንግሊዝ ያለውን ነገር ነው የምነግርህ። ከዛ ደግሞ የተለየ ከሆነ ራሳቸው ነገር እኔ እየኖርኩበት መስሎኝ አዳምጠኝና ሐሳቤን ኦኬ። እና ምንድነው ይሄ ሰው አሁን በቃ በጥቅሉ በውስጡ ያየውን ነገር አይቶ በቃ ህዝብ ነው ላይ ዳርቲያታ እንግሊዘኛዋን ቀንስ። እዚህ ቤት አይሰራም። እሺ፣ አይ የማይገባቸው ሊኖር ይችላል። ነው ስሜታዊ ነው። እንዳገባባችሁ ቢሆን ጥሩ ነው። እንዳገባባችሁ እሺ፣ አንዴ ሆልድ ኦን ይጨርስ አንድ ጊዜ ከጀመረ። እሺ፣ ቦምባስቲክ በጣም አመሰግናለሁ። ይኸው እኔ መጨረስ ያለብኝ ምንድነው? ይጨርስ አንዴ ሁለት ደቂቃ። ኧረ በእናታችሁ እውቀት የታዘለበት ነገር ተናግረን። ሆልድ ኦን ፕሊዝ። ምንድነው? አንተ ብቻ ነህ እንዴ ማወቅ? አንተ ሞዴሬተር አለኝ እኔ እንዳረሽን እስቲ አድርግ። አይ እንደዛ እኮ ሆልድ ኦን። እሺ ላውራ። ይኸው አንድ ነገር ልንገራችሁ። አታወራም። የኔ ነው ተራው፣ እኔ ነኝ የማወራው። ልንገራችሁ፣ ይሄ ምቀኝነት ሰው ባዋጣው ሰው ባደረገው ነገር እናንተ ሰታችሁ ቢሆን ሐሳብ አስተያየት ሰው ነው የሚያደርገው። ያ ሰው አምኖበት ነው። ሰው ሲያደርግ ያላደረጋችሁ ሰዎች መታችሁ አስተያየት መስጠት ያሳፍራል። በቃ እነዚህ ሰዎች አምነው ሰጡ። ይሄ ልጅ ታሟል፣ ገባ? በቃ ያመነ ነው የሰጠው። አንተ ስላላመንክበት አልሰጠህም ማለት ወሬ ማብዛት አያስፈልግም እኮ። እና ያመነ የተጠመቀ ይድናል ለምትለው እስቲ በእናታችሁ እህት እያወራሁ ጣልቃ አትግቢ። እና ምቀኝነት ነገ አንቺ ምን እንደምትሆኛ ታውቂው። የሰው ልጅ እዚች ምድር ላይ ሲኖር ያገኘውን ሁሉ ያጣል፣ የሰራውን ሁሉ በአንድ ሌሊት ያጣል። ይሄ ተፈጥሯዊ ነገር ነው። ለ30 ዓመት እዛ ሲኖር 5 ሳንቲም የለውም ምናምን። ስንት ሚሊዮነሮች ባዶ ቀርተው መንገድ ላይ አንጥፈው ይለምኑ የለ እንዴ? ይሄ ተፈጥሯዊ ህግ ነው። እና ምንም አይነት በችግር በህመም ምናምን ሰው ሲመጣ በቃ ሰው ወደቀ ሲወድቅ እላዩ ላይ በቃ ይሄ ኢትዮጵያዊ ባህሪ በጣም እኮ ነው የሚያስጠላው። አንድ ሰው ከወደቀ በኋላ እላዩ ላይ መቀመጡ መቀጥቀጥ በጣም ያስጠላል። የሰው ልጅ ሲወድቅ ከጎኑ ነው ለመደገፍ እንሞክር። በዚህ ልጅ ብቻ አይደለም። አንዳንድ ሰዎች ፌመስ የሆኑና የሆነ ሰዓት ላይ ሲንገዳገዱ ወይ የተንገዳገዱ ሲመስለን እየመጣን ስድብ እየመጣን ትችት ይሄ ያደረገ ነው። እስቲ ታሟል አልታመመም ያለ ሰው ለምን ቦምባስቲክ ለምንድን ነው የምታቋርጠኝ? እዚህ ጋር እኔ እስካሁን ያልሰማሁትና አያጅቦ የምታወራ ያለው ምክንያቱም በእንደዛ መልኩ ከሆነ ቦምቤ ከፈተው እስቲ በእናትሽ ላውራበት። በእናትሽ አንዴ ዝም በይና እሱ ይጨርስና እኔ እነግራችኋለሁ። የሌለ ነገር ነው የሚያወራው። እስካሁን አልሰማሁም። በዚህ ነገር አሁን እኮ ነው የገባሽው። ጅቦ ካወራ በኋላ አንቺ የምታወሪው እንዴት ነው? አሁን አንዴ ገባሽው። አሁን ሲያወራ የነበረው ምንድን ነው? ነዳጅ እየቀረጽ ነው። የረፍት ጊዜ ለተከፍይ ነው የገባሁት። እኔ መኪናን አቆሜ ነዳጅ እየቀዳሁ ነው። ቶሎ ሀሳቤ ይጨርስና እሺ በቃ ወደ ካሽሽ እንሄዳለን። ካስሽ ምላሳችን ላይ ቦምባስቲክ ቤትን አስከብር እንቀውጥ እና ሰው የወደቀ ሲመስለን በዛ ላይ መረማመድ ይሄ አበሻዊ ተፈጥሯዊ ህግ ሆኗል። መቅረት አለ። ሰው ሲወድቅ እስቲ ደገፍ እናርግም። ወይ ደግሞ መደገፍ ካልቻልን ውስጣዊ ምቀኝነት መቅናት ምናምን ካለብን አገኘ ወይኔ ተለወጠ አገሩ ገባ እናቱን አየ። አሁን ለምሳሌ አውል ሲያወራ የነበረው በጣም የወረደ ወሬ እናቴን አውል እንዴ ለራስም እንዴ ንስሐ መግባት አለብን። እንዴ ወደ መስጊድ ዳ ያ ረቢ ያስተቅፍርላ እንደዚህ አይነት ነገር አታምጣብኝ በህይወቴ ብለህ ዱዓ አድርግ። 20 ዓመት ሰርቶ እንዴት ብር የለውም እንዴት ይዋጣለታል? ለምን ሻም ሚሊዮነሮች ይከስራሉ። እና በቃ የሰው ልጅ ወድቆ ወይ ደግሞ የሆነ ነገር ሆኖ ከታየን ዝቅ ካለ ከፍ እንዲያደርግ እንጎትጉተው እባካችሁ። ይሄ በቃ ይለ አቤት እውቀት እንዴ! እስቲ ከስማርተስ ቦምባስቲክ ቀስበል ይሄን አይነት እውቀት ከየት ነው ያመጣሁት? እንዴ አይነት ጥበብ ከየት ነው የመጣው? እስቲ ቡላላ እንደው 20 ደቂቃውን አግዘኝ።
አመሰግናለሁ። ስለሰጠኝ እድል በጣም አመሰግናለሁ። ሚስተር ቦምባስቲክ መኪና አቁሜያለሁ። አንድ ሰው ነው ከፊት ያለው። ቆይ ችግር እኔ ፓርኪንግ ከፍታ ታይም እዚህ በጣም ውድ ነው። አንዴ ያውራ ግድ የለም። አንዴ ካስሽ ያውራ። ቀጣይ እኔ ነኝ። ካስሽ ያውራሽ ትቀጥላለህ። ችግር የለውም። ካስሽ ቀጥል። ወደ ብሽሽ ቀጥል። ኦኬ ሀሳብን ሚስተር አይ ኖ ዋት አም ቶኪንግ አባውት። መጀመሪያ ደረጃ ሰዎች ይረዱ አይረዱ አይደለም፣ በፕሪንሲፕል እንዴት ነው ሰዎችን ክሪፕል ለማድረግ ለማይ ለማድረግ የምናደርገው እርዳታ ሀገርን አውድሟል፣ ህዝብን አውድሟል። አንድ ሰው አውሮፓ ሲኖር መሳፈሪያ ከሌለው በቃ ሲሪየስ ፕሮብለም ላይ ነው። አውሮፓ ውስጥ ድሃ መሆን በጣም ኢምፖሲብል የሆነ ነገር ነው። ድሃ መሆን ማለት የምትበላው ካጣ፣ የምትለብሰው ካጣ፣ የምታድርበት ካጣ ሲሪየስ የሆነ ፕሮብለም ላይ አለ። ሲስተሙ እንደዛ አይፈቅድልህ። ሼልተር፣ ፉድ፣ ክሎዝ እና አትሊስት የትራንስፖርት ይኖርሃል። ድራግ ውስጥ ምን ውስጥ የገቡ ግን መጨረሻ እንትን የሆኑ ኢቭን እነሱ እንኳን ማደሪያ ያጡ። ይሄ ልጅ መሳፈሪያ ያጧል አይጋራንቲው፣ ግን የሆነ ገንዘብ አለ፣ ኢንቨስትመንት የሆነ ገንዘብ ይዞ መግባት ይፈልጋል። እንዲህ አይነት ለማኞችን የምንፈለፍል ከሆነ ዛሬ እሱን የምንረዳ ከሆነ ደግሞ ነገ ይመጣል። የለማኝ ሀገር ሊሆን ነው ማለት ነው። ብዙ እኮ የሚረዱ አሉ። ከደሃ ሀገር እኮ ነው የመጣ ነው። ስንት የሚረዱ እያሉ ይሄ ልጅ የትራንስፖርት አጣው ካለ ሲሪየስሊ ፕሮብለም ነው። እንደውም አንድ ሰው ሲያገባ ሁሉ ሚዜዎቹን ስፖንሰር አድርጎ ሁሉ አገር ቤት ሄዶ እንትን ማድረግ ይችላል። አውሮፓ ከኖረ ያን ያህል ቢግ ዲል አይደለም። ግን ምንድነው የዚህ ልጅ ዋናው ኤሙ ገንዘብ ኮሌክት ማድረግ። ጤና ሊታወቅ ይችላል፣ ግን አውሮፓ ውስጥ ጥሩ ሕክምና አለ። እንደሚባለው ቢሮክራት አይደለም። ኢመርጀንሲ ወዲያው ትታከማለህ። የሕክምና ደግሞ ከሌለ ነው የምትከፍለው። ኢቭን ካለህም እስከተወሰነ ነው። ከዛ በኋላ መንግስት ነው ከቨር የሚያደርገው ቢኖርህም ስራ ቢኖርህም ማለት ነው። እና የምንረዳውን ሰው እንወቀው ነው። ሰው አይረዳ አይደለም። ስንረዳ በፕሪንሲፕል እንርዳ። ይሄ የምቀኝነት ወይ የደግነት አይደለም። ዋናው ነገር በፕሪንሲፕል ከሄድን ሰዎችን ክሪፕል አናደርግም፣ ድሃ አንፈለፍልም፣ የሰው መጠቀሚያም አንሆንም። ቦምባስቲክ ሳቴ እየሄደ ስለሆነ ሀሳቤ ልስጥ። እሺ አመሰግናለሁ በጣም ኧረ ኖ እኔ በስርዓት ነው የማወራው። ሰዎች በጣም ይገርሙኛል፣ ይደንቁኛል። ሀሳብና አስተያየት የሚሰጡት ሌሎች ናቸው፣ የሚያዋጡት ደግሞ ሌሎች ናቸው። የሚያዋጣ ሰው መጥቶ ሲወቅስ አይቻልም። ይሄ ሰውዬ ብሩን ጨርሶ ብዙ ነገር አድርጎ ሲያቅተው ነው ወደ ሶሻል ሚዲያ የመጣው። ጃፋር ባይዘው በራሱ ብዙ ነገር ሞክሮ ብሩን ጨርሶ ከአቅሙ በላይ ሲሆን ሰውነቱም የከሳ ሲመጣ የደከመ ሲመጣ ነው ሶሻል ሚዲያ ላይ የመጣው። ሲመጣ ራሱ በአማርኛ አላወራም፣ በኦሮምኛ ነው ያወራውና ሰው ይቸገራል። ወንድ ልጅ ሲቸግረው እግዚአብሔርን በራሱ ማሳለፍ ነው ነገሮች የሚፈልጉ። ከአቅሙ በላይ ሲሆንበት ነው የሰው ፊት የሚያየው። እናቴ ትሙት እንደዚህ አይነት ነገሮች በጣም ነው የሚያሳዝነው። ይኸው ልጁ እንደዚህ ከስቶ ፊቱ ሙልሙል ዳቦ መስሎ እያየ በዚህ ልክ ሰው ላዋጣው ብር እንደዛ ከሆንክ እግዚአብሔርን ፈጣሪ እሱ ላይ ያለውን በሽታ ለአንተ ሰጥቶ ያሳይ ነው የሚለው። ሌላ ምንም ነገር አለ እርግማን አይቻልም። ምን መሰለህ እንደዚህ ያልኩት ቦምባስቲክ አይደለም። አድመጣ ያስጨርሰኝ። እሱ እንደፈለገ ያስተዋውቃል ነበር እንዴ እኮ። በሌላ አነጋገር እኮ አትነጋገሩበት እኮ። በስርዓት እያወራሁ ነው ያለሁት። አላመሙም አይደል ያለው? ታሙ ነው እንደዚህ አይነት ሰው የሚማረው። እሺ አስጨርሰኛ። በቃ በእና ሚዩት አድርግ ካሳው እኮ ካሳው ሚዩት አድርግ። ሀሳቤን ላስጨርስ። ምን መሰለህ እኔ አንድ ነገር ማምንበት ነገር አለ ሚስተር ቦምባስቲክ። ሰዎች ነግረሃቸው ሊሻሻሉ ሊለወጡ የሚችሉት 10 ቤትና 20 ቤት መግቢያ ላይ ሲኖሩ ነው። ከ35 ዓመት በላይ የሆኑ ሰዎች ችግር ሲደርስባቸውና ማዕስ ሲመጣባቸው ነው የዛ ሰው ችግር ሊረዱት የሚችሉት እንጂ አንተ ነግረሃቸው አታስተካከላቸውም። የተጣመመ ጭንቅላት በምክር አይስተካከልም ከ35 ዓመት በላይ ከሆነ። የካሳውን ድምፅ ሰማ ግን እድሜው ትልቅ ነው፣ ግን ያያ ነው አይቻልም። ላዋጣው ብር እሱ ይሄን ያህል ከተንጨረጨረ ሌላ ሰው አይደለም። እኛ እኮ ልናወራ እኮ ነው የገባ ነው። ቆይ ይሄማ ስድብ ነው። ለሰው ጉድ ጠርቅ ያሰደበው ነው እንዴ? ኖ የኔ ምንም የሰደብኩት አይደለም። እኔ ስድብ እኮ አይደለም። አይደለም አያ
ቤቱን ለምን ሌላ ሰዎች ናቸው ያላወጡ ሰዎች መጥቶ ግን በዚህ ልክ ሀሳብ መስጠት ልክ አይደለም። ሰውየው ታሞ ነው ያለው። የሚፈልግ ደስ ያለው ሰው የምታዩ ሰዎች እንዳለ ሄዳችሁ አዋጡለት፣ ብር ስጡት። መታከም ያለበት ቦታ ይታከም። እናቴ ጋር መሄድ እፈልጋለሁ ብሏል። እናቱ ጋር ይሂድ፣ ይረዳ። ክፉ ሰው አይደለም፣ መጥፎ ሰው አይደለም። ሌሎች ሰዎችን ሲረዳ የምናውቀው ሰው ነው። በኮሜዲ ነው የምናውቀው። ዘረኝነት ያለበት አይደለም። አርቲስቶችን ሲያገኝ ሁሉንም አርቲስቶች ሲያገኝ አይቻለሁ። ከአማራ ዘፋኝ፣ ከትግራይ ዘፋኝ፣ ከኦሮሞ ዘፋኝ ሁሉም ሲያገኝ አይቼ አውቃለሁና መልካም ሰው ስለሆነ መልካም ማድረግ ለራስ ነው። ለእግዚአብሔር እንዳበደራችሁ ነው የሚቆጠረው። እናንተ ስትሰጡት ለእግዚአብሔር እንዳበደራችሁ ነው የሚቆጠረውና ባወጣችሁት ልክ እግዚአብሔር እጥፍ አድርጎ ስለሚመልስላችሁ ከምንም አይነት ፖለቲካ ነፃ የሆነ ሰው ስለሆነ እርዱት፣ አትጎዱበትም። እንደዚህ አይነት አስተሳሰብ ያላችሁ ሰዎችን ወደ ጎን መቶ ያስፈልጋል። ራሱን እየቀጠፈ እዛው ደርቆ ነው የሚቀረው እንደዚህ ምቀኝነት ያለበት ሰውና ከዚህ በላይ መቆየት አልፈልግም። ካሶን የተባለ አልተረዳህንም። እኛ እያዳለ ነው አይረዳ ይረዳ አይደለም። እኛም የማህበረሰብ አካል ነን። መተቸትም እንደገና ደግሞ ማድነቅም ሁሉም ነገርም እንችላለን የዛ ሀገር ሰዎች ከሆንን ድረስ። ስለዚህ እኛ ጥያቄ ነው ያነሳነው። ያን ጥያቄ ደግሞ መጥተው የተለያዩ ሰዎች በዚህ ጉዳይ ላይ አስተያየት እየሰጠን የተወያየንበት ነው ያለ ነው። ምቀኝነት ምናምን አትውሰዱት። ከምቀኝነት ከምንም የሚገናኝ ነገር የለም። አውሮፓ ላይ ነው ያለው። አውሮፓ ላይ ሆኖ መታከም የሚችልበት እድል አለው። መንግስት ራሱ ያስተካከለለት ነገር። አሁን ብሩ የሚሰበሰበው ለምንድን ነው? አንድ ሰው ብር የሚሰበሰብለት ለኩላሊት እጥበት፣ ለኩላሊት ንቅለ ተከላ ምናምን ተብሎ ሰምተናል፣ አይተናል። ብር ሲዋጣ ይኸው ግን የተሻለ ቦታ ላይ ሆኖ ለምንድን ነው የሚዋጣው ነው? ብሩ በሽታው አልተገኘም ከተባለ ከዛ በኋላ የሚዋጣው ብር ለምንድን ነው? ጥያቄ እኮ የተጠየቀው። ቅኑን መንገድ መያዝ ነው። ምን ችግር አለው? ይህንን ነገር ይዞ የተሻለውን ነገር መነጋገር። ኦኬ ልዑል ቀጥል። ልዑል አላወራም። ልዑል ሰላም ብያለሁ። ወታደራዊ ሰላም ሰላም ሚስተር ቦባሲ። እንግዶች በጣም እየመጡ ስለሆነ ለአዳዲስ ሰዎች እንተው ብለን ነው። ለማንኛውም የጃፋር ጉዳይ ከመጀመሪያው ላንሳ። ጃፋር ማለት እኔ የማውቀው ፌስቡክ ላይ ነው። ፖለቲካ ነበር የሚያወራው። የኦሮሞ ፖለቲካዎችን ያቀነቅን ነበር። ከዛ ቲክቶክ ሲመጣ 2020 ከማንም በላይ ጆይን ያደረገው ቲክቶክል የመጀመሪያው ሰው ነው እሱ። አሁን ያሉት በጣም ፌመሶቹ ከመምጣታቸው በፊት ቲክቶክ ላይ የመጣ ሰው ነው። ግን በአግባቡ አልተጠቀመበትም። ጌም ተጫዋች አልሆነም። ብዙ ጊዜ ላይቭ ላይም ገብቶ የሚያሳየው ወይ ቪዲዮ እየፖስት የሚያሳየው ሌክጀሪ ነገሮችን ነበረ እና በጣም ይለብሳል። ጉጂ ልብስ ነው የሚለብሰው። ቦርሳው እና ቀበቶ ጫማው ማች ነው ምናምን። በጣም በቃ ከተሞችን ይዞራል። ኦልሬዲ ኢሮፕን እየዞረ በጣም እንደዚህ አይነት ነገሮች በማሳየት ነው ጊዜውን ያሳለፈው ልጁ ማለት ነው። ያርግ ልጅ ነው ምናምን ብለን ነው የምናስበው። እየሰራ እንጆ ያርግ ምንም ማለት አይደለም ብለን ነው የምናስበው። ግን አሁን እንደዚህ አይነት ነገር ሲፈጠርበት ገንዘብ የለውም ተብሎ ወደ እርዳታ መምጣቱ ትንሽ ይጋጫል። እኔ አልጠብቀውም። እኔ እሱ እርዳታ ይጠይቃል ብዬ አልጠብቅም። ምክንያቱም ሌክጀሪ ነገር ነው የሚያሳየው። በቃ ላይፉ እንደዛ ነው።